ሰላም እንዴት ናችሁ? ይህ ጀነራል ሳይንስ ስለ ሰባተኛ ክፍል 3.2 ኮምፓውንድስ ኤንድ ዜር ሪፕሬዘንቴሽን የሚል ነው የምናይ ዛሬ። በባለፈው ኤሌመንትስ ኤንድ ዜር ሪፕሬዘንቴሽን አይተናል። ዛሬ ደግሞ ኮምፓውንድስ በተመለከተ እናያለን። የመጀመሪያው ኮምፓውንድ ማለት ምን ማለት ነው? የትኞቹ ናቸውስ ኮምፓውንድ ምንላቸው የሚለውን ነገር ኮምፓውንድ በባለፈው ዩኒት አስታውሱ እንደሆነ ሁለትና ከዛ በላይ ኤሌመንቶችን የያዘ ፒውር ሰብስታንስ ነው። ፒውር ሰብስታንስ አይዘር ኤሌመንት ወይም ኮምፓውንድ ሊባል እንደሚችል ታስታውሳላችሁ። ኮምፓውንድ ሁለትና ከዛ በላይ ኤሌመንቶችን የያዘ ማለት ነው። ለምሳሌ ውሃ ወይም ወተር ኮምፓውንድ ኦፍ ሃይድሮጅን እና ኦክሲጅን ያለው ነው። ስለዚህ በውሃ ውስጥ ሃይድሮጅን የሚባል ኤሌመንት አለ፣ ኢትስ ፒውር ኤሌመንት። እንደገና ኦክሲጅን የሚባል አለ፣ ኢትስ ፒውር ኤሌመንት። Each of its molecules contain 2 hydrogen atom and 1 oxygen atom። እነዚህ አንድ ላይ ወተር ወይም H2O የሚባል ኮምፓውንድ የሆነ ፒውር ሰብስታንስ ይፈጥራሉ ማለት። ለምሳሌ እንዲህ አይነት ሌሎች ኮምፓውንድስ ብናይ ሶዲየም ክሎራይድ በተለምዶ ጨው የምንለው፣ አይረን ሰልፋይድ፣ ካርበን ዳይኦክሳይድ፣ ሱጋር፣ ካልሽየም ካርቦኔት፣ ካልሽየም ኦክሳይድ የሚባሉ በተፈጥሮ እንደዚሁ የምናገኛቸው ማለት ነው። ተረጋግተው በዚህ አይነት ሁኔታቸው የምናገኛቸው ናቸው እነዚህ ኮምፓውንድስ። ሌላው ኮምፓውንድን በተመለከተ ኬሚካል ፎርሙላቸው እንዴት ይጻፋል? it is a symbolic representation of an element or compound። ኬሚካል ፎርሙላ ማለት የአንድ ኤሌመንት ወይም ኮምፓውንድ ምልክት ነው፣ ሌላ ነገር የለውም። ምልክት ደግሞ ከዚህ በፊት እንደነገርኳቸው ስምምነት ነው። ሳይንቲስቶች ብዙ ዘመናትን አሳልፈው ኦልሬዲ ይህን አይነት ሪፕሬዘንቴሽን ወይም ስምምነት ፈጥረዋል። ኬሚካል ፎርሙላስ ካን ቢ ክላሲፋይድ አስ ፎርሙላስ ኦፍ ኤሌመንትስ ኦር ፎርሙላስ ኦፍ ኮምፓውንድ። ስለዚህ ፎርሙላ መኖር አለበት የአንድ ኤሌመንት ወይም ኮምፓውንድ። ስለዚህ እነዚህ ፎርሙላዎች ለኤሌመንት ወይም ለኮምፓውንድ ሊሆኑ ይችላሉ። ለምሳሌ የኤሌመንትን መጀመሪያ ወይም አንድ አተም ብቻ ወይም ደግሞ አንድ ሰብስታንስ ያለው ማለት ነው። the formula of an element consists of one kind of symbol። አንድ ኤሌመንት ብንሰብረው የፈለገ ብንሰብረው ሞለኪውል ወደሚለው ነው የሚወርድ። ስለዚህ ብዙ ሞለኪውሎች አንድ ላይ አንድ ኤሌመንት ሊፈጥሩ ይችላሉ። ሞለኪውል it is the smallest particle of an element። በጣም የመጨረሻው ቲኒ ፓርቲክል። ከዚህ በፊት አስታውሱ እንደሆነ matter is created from tiny particles found at a moving state ብለናል። ስለዚህ ሞለኪውል it is the smallest particle of an element or a compound that has a stable independent existence። ሞለኪውል ምንለው it is the smallest particle of an element or a compound። የኮምፓውንድም smallest particle ሞለኪውል ነው፣ የኤሌመንትም smallest particle ሞለኪውል። either ኤሌመንት ወይም ኮምፓውንድ የመጨረሻው ብንሰባበራቸው መሆን የሚችሉት ወይ ደግሞ ተረጋግተው መቀመጥ የሚችሉት ሞለኪውል ሆነው ነው ማለት ነው። ስለዚህ እነዚህ ስቴብል ወይም ኢንዲፔንደንት ኤግዚስተንስ አላቸው እንላለን። ስቴብል ማለት የተረጋጋ ማለት ነው። ለምሳሌ አንድ ማግኔት በብረት መካከል ብታስቀምጡት ይረጋጋል እንዴ? አይረጋጋም። ወይ ብረቱን ይስባል ወይ ወደ ብረቱ ይስባል። ያ ስቴብል አይደለም ማለት ነው። የሆነ የሚስበው ነገር የለም ማለት ነው። ስቴብል ከሆነ የሚስበው ነገር የለም። የሚስበው ነገር ካለ ግን ስቴብል እንዳልሆነ በቀላሉ መረዳት እንችላለን። ኢንዲፔንደንት ኤግዚስተንስ ማለት ደግሞ ከሌላ ሞለኪውል ጋራ ወይም ከሌላ ኤሌመንት ሞለኪውል ጋራ የግድ መጣበቅን የማይፈልግ ማለት ነው። ራሱን ችሎ ተረጋግቶ መቀመጥ የሚችል ማለት ነው። ኤሌመንትስ ለምሳሌ ሂሊየም፣ ኒዮን፣ አርገን፣ ክሪፕተን፣ ዜነን ኤንድ ራንደን የሚባሉት በአንድ ላይ የጋራ ስያሜ ያላቸው ኖብል ጋዘስ ይባላሉ። በአንድ ላይ የጋራ ስያሜ ያላቸው ቤተሰብ ናቸው። ኖብል ጋዘስ በሚል ጋዝ ናቸው፣ ግን ኖብል ጋዘስ ናቸው። በተመሳሳይ ሞናቶሚክ ጋዘስ ናቸው። ምክንያቱም ከሌላ ጋር ተጣብቀው ሳይሆን ራሳቸውን ችለው ሲንግል አተም ብቻ ይዘው እናገኛቸዋለን። ሂሊየም አንድ ሂሊየም አተም ይዞ እናገኘዋለን። ኒዮን አንድ ኒዮን አተም ይዞ እናገኘዋለን። አርገን አንድ አርገን አተም ይዞ እናገኘዋለን። ጀስት ላይክ ዛት ሞኖ አተሚክ፣ ሞኖ፣ ዳይ፣ ትራይ፣ ቴትራ እያላችሁ መቼም የሆነ ቁጥር ታስታውሳላችሁ። ስለዚህ ሞኖ ማለት ዋን ማለት ነው። ስለዚህ ሞናቶሚክ ማለት አንድ አተም ማለት ነው። ሞኖ አተሚክ አንድ አተም። ስለዚህ አንድ አተም ያላቸው ኖብል ጋዝስ ናቸው። ስያሜያቸውም ኖብል ጋዝ ናቸው። አንድ ቤተሰብ ናቸው። እነዚህ ኖብል ጋዝ ናቸው። ፎርሙላ አላቸው። ዜር ፎርሙላ ኢዝ ዘ ሴም አዝ ዜር ሲምቦል። ስለዚህ ሲምቦላቸውም ፎርሙላቸውም ተመሳሳይ ነው። ኤችኤ ፎር ሂሊየም ነው።
ኤንኢ ፎር ኒዮን ነው። ኤአር ፎር አርገን ነው። ስለዚህ ስያሜውም ኔሙም ስምምነቱም ተመሳሳይ ነው። ፎርሙላውም ተመሳሳይ ነው። ተመሳሳይ ያልሆኑት እናያለን። ለምሳሌ ሰም ነን ሜታሊክ ወይም ብረት ያልሆኑ ኤሌመንትስ ኤግዚስት አስ ሞለኪውል ኮንቴኒንግ 2 4 ኢቨን 8 አተምስ። ለምሳሌ ሃይድሮጅን፣ ናይትሮጅን፣ ኦክሲጅን፣ ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን የሚባሉ ተረጋግተው መቀመጥ የሚችሉ ሁለት ሞለኪውሎች ሆነው ሲቀመጡ ነው። ሃይድሮጅንን ዳይአቶሚክ፣ ዳይ ማለት ሁለት ነው። ዳይ አቶሚክ፣ ስለዚህ ሁለት አተም ነው ያለው። ለምሳሌ ሃይድሮጅን ኤች ነው ስያሜው በስምምነት ነገር ግን ፎርሙላው ኤች2 ነው። ኤች2 ማለት እንግዲህ ይሄ ሱፐርስክሪፕት ሰብስክሪፕት የሚባል ነገር አለ። ይሄ ሰብ ነው፣ ወደ ታች ነው ሰብስክሪፕት። ስለዚህ ሰብስክሪፕቱ እንደሚያመለክተው ሃይድሮጅን ሁለት ነው። ሁለት ሃይድሮጅኖች አንድ ላይ ከሆኑ ብቻ ነው ተረጋግቶ ማግኘት የምንችለው። ስለዚህ ሳይንቲስቶች ይህንን አግኝተዋል ማለት ነው። በተመሳሳይ ናይትሮጅን ሁለት ናይትሮጅን የሆኑ አተሞች አንድ ላይ ሆነው ነው የምናገኛቸው ተረጋግተው በተፈጥሯቸው ማለት ነው። በተፈጥሮ ሕግ የተዳኙ ናቸው ወይ ደግሞ በተፈጥሮ ሕግ ነው ይሄ መረጋጋት ወይም አንድ ላይ እንድናገኛቸው ያስቻለ። አንዱን ናይትሮጅን የብቻ ብታስቀምጡት ተመልሳችሁ አታገኙትም። ሲጀመር የብቻ መቀመጥ አይችልም። በጣም ኤክስትራ ኦርዲናሪ በሆነ ሲቹዌሽን ለጊዜው ለሌላ ፎርሙላ ተጠቅማችሁ ካልሆነ በስተቀር ተረጋግቶ መቀመጥ አይችልም። ናይትሮጅን ማለት ከሌላ ጋር ይጣበቃል ወይ ከራሱ ሌላ ናይትሮጅን ጋር። ስለዚህ ኤን2 ኦክሲጅንን በተመሳሳይ አንድ ኦክሲጅን አተም ብቻዋን አትቀመጥም። ይሄ የተፈጥሮ ሕግ ነው። ይሄ እንግዲህ ሁለት ኦክሲጅኖች አንድ ላይ ሲሆኑ ግን ጀስት በዚያ መንገድ። ስለዚህ ሳይንቲስቶች ለዛ ነው ይሄን ኮርስ ስንጀምር ስለ ሳይንቲፊክ ሜተድ፣ ስለ ሪሰርች፣ ስለ ኦብዘርቬሽን አይተናል። ስለዚህ ሳይንሳዊ ጥናት በላቦራቶሪ ውስጥ የሚደረገው ሳይንሳዊ ጥናት እንደዚህ አይነት ነገሮችን ለማግኘት ነው። ሶ ኢፍ ዩ አር ለኪ ይሄን ነገር ልታረጋግጡ ትችላላችሁ ወደፊት ማለት ነው እድለኛ ከሆናችሁ። ውሸት ነው ወይስ እውነት ነው? እንዲህ አይነት ነገሮች ማረጋገጥ በጣም መልካም ነው። የተጻፈውን ይዘን ነው እኛም። ፍሎሪን አሁን በተመሳሳይ ዳያቶሚክ ነው። ስለዚህ ኤፍ2። ክሎሪን አሁንም ሁለት ክሎሪን ናቸው አንድ ላይ የሚሆኑ ተብሏል። ብሮሚን አሁን ሁለት ብሮሚኖች፣ አዮዲን አሁን ሁለት አዮዲን ከሆኑ ብቻ ነው የሚረጋገጡት። ስለዚህ በቃ ናቹራሊ እነዚህ ኤሌመንትስ መቀመጥ የሚችሉ በዳያቶሚክ ፎርማቸው ነው የሚል ነው። ስለዚህ ስምምነት ስማቸውን ትይዛላችሁ። ከዛ ግን አቀማመጣቸው ግን ኖርማሊ ብቻቸውን መቀመጥ ስለማይችሉ ሁለት ወይም ዳያቶሚክ ኤሌመንትስ ሆነው ነው የሚቀመጡት የሚለውን መያዝ የግድ ይሆናል። ኤሌመንታል ፎርሙላ also found in homopolyatomic molecules that contain more than 2 atoms. Example, ozone, O3, phosphorus, P4, sulfur, S8. ሆሞ ማለት ሴም ማለት ነው አይደለ? ተመሳሳይ አተም ግን ፖሊአቶሚክ፣ ሞኖአቶሚክ አንድ፣ ዳያቶሚክ ሁለት ስንል ነበር አይደል? ፖሊ ከተባለ ብዙ ነው። ፖሊኖሚያል ብዙ፣ ፖሊኖሚያል ፋንክሽን ብዙ ፋንክሽን። ፖሊአቶሚክ ብዙ አተም። ለምሳሌ ኦዞን 3 ኦዞን የሚባለው 3 ኦክሲጅኖችን የያዘ ነው። ሰልፈር 8 ሰልፈር አተሞችን የያዘ ነው። ፎስፈረስ 4 ፎስፈረሶች አንድ ላይ ከሆኑ ብቻ ነው ተረጋግጦ የምናገኘው የሚል ነው። እንግዲህ ይሄ ሁሉ የተረጋገጠው በጥናት ነው። የኛ ዓላማ የእናንተ ዓላማ መሆን የሚገባው መያዝ ነው። በቃ ጀስት መሸምደር ነው። እንዲህ ነው እያሉ አእምሮን መንገር ነው። ሌላ አዲስ ነገር የለውም። ፎርሙላስ ኦፍ ኮምፓውንድስ ይሄ እንግዲህ ኤሌመንትስ ናቸው። እስካሁን ያየነው ብቻቸውን ተቀምጠው አንድ ኤሌመንት አንድ ፒውር ሰብስታንስ ምንም ሳይጨመርበት እሱ እንዴት ሆኖ መጻፍ እንዴትስ ፎርሙላ ምን መምሰል አለበት የሚለውን ያየንበት ነው። ኮምፓውንድ፣ ስለ ኮምፓውንድ ደግሞ እናወራ። ኮምፓውንድ የሚባል ደግሞ አለ። ስለዚህ የሆነ ግሩፕ ሊፈጥሩ ነው ማለት ነው። ኤሌመንትስ ኮምባይን ቱ ፎርም ኮምፓውንድስ። ስለዚህ ኮምፓውንድ የሚባለው የምኖች ስብስብ ነው፣ የኤሌመንት ስብስብ ነው ማለት ነው። ብዙ ኤሌመንትስ አንድ ላይ ሆነው ኮምፓውንድን ይፈጥራሉ ማለት ነው። ጀስት አስ ሲምቦል ልክ እንደ ምልክት is a shorthand way of representing an element. A chemical formula comprising 2 or more different symbols is a shorthand representation of a compound. ልክ አንድ ኤሌመንት ባጭሩ ሲጻፍ እንዳየነ ቅድም ኮምፓውንድም የተለያዩ ኤሌመንቶችን አብሮ ሆኖ ካየነ ዛት just ውክልን ነው የአንድ ኮምፓውንድ አጻጻፉ በዛ መንገድ እንደሆነ እናስባለን። ሶ ለምሳሌ in each formula, the symbol of elements which form a compound are given. Each symbol is immediately followed by a subscript showing the number of atoms of that element. Chemical formulas indicate the relative number of atoms for each element present in the compound. ለምሳሌ water ወይም H2O is a compound of hydrogen and oxygen. Hydrogen diatomic ነው። ኦክሲጅን ደግሞ አንድ አተም አለው ማለት ነው በዚህ ኮምፓውንድ። ስለዚህ አንድ ኦክሲጅን ከሁለት ሃይድሮጅን ጋር ተገናኘ ኢሚዲየትሊ ዋተር የሚባለውን ኮምፓውንድ ወይም ዋተር አስ ኤ ሰብስታንስ ይፈጠራል ማለት ነው።
ስለዚህ ሁለት አተም አለው እንደገና ደግሞ አንድ ኦክሲጅን አለው። ስለዚህ ሁለት ኤሌመንቶችን ነው የምናይ ማለት ነው። ስለዚህ እዚህ ጋር in each formula the symbol of elements which form a compound are given። ስለዚህ ወተር የሚለውን ኮምፓውንድ የፈጠሩት ሁለት ኤሌመንቶች ስያሜያቸው ተቀምጧል። each symbol is immediately followed by a subscript showing the number of atoms of that element። ስለዚህ ሰብስክሪፕት ማለት ይሄ ሁለት ነው የሚለው ነው። ለምሳሌ ሁለት ለማን ነው ሰብስክሪፕት የሆነው? ለኤች ነው። ስለዚህ እዚህ ዋተር የሚለው ላይ የሰብስክሪፕት የሚለው የሚያመለክተው ምን ነው? ናምበር ኦፍ አተምስ የሚለው ነው። ስለዚህ በዚህ ዋተር ላይ ሁለት ሃይድሮጅን አተም አለ፣ አንድ ኦክሲጅን አተም አለ ማለት ነው። ሌላው ቫለንስ ናምበር የሚባል አለ። ሶ ኤሌመንትስ ኮምባይን ኢን አኮርዳንስ ዊዝ ዘ ሎውስ ኦፍ ኔቸር አት አቶሚክ ሌቭል። ኤሌመንት የመጨረሻው ደረጃቸው ሞለኪውል ወይም ደግሞ አተም በሚባል ደረጃ ስናያቸው ኖርማሊ የመጨረሻው ክፍልፍላቸው ተረጋግጠው ተቀምጠው የምናገኝበት አተም በሚለው ደረጃ ቤዝድ ኦን ዜር ቫለንስ ናምበር ይሆናል ማለት ነው። ቫለንስ ናምበር የሚለው ምንድን ነው? it is a combining power of an element። ስለዚህ each element in a formula of a compound has a combining power። combining power የሚባለው ነገር ምን ይባላል? ቫለንስ ናምበር ይባላል። if we know ለምሳሌ combining power ወይም ደግሞ ቫለንስ ናምበር of the elements it is easy to write the formula of a compound። የዛን ኮምፓውንድ ወይም የዛን ኤሌመንት ፎርሙላ ለመጻፍ በጣም ቀላል ነው የሚሆን። most common elements በጣም የተለመዱ 1 2 3 ቫለንስ ናምበር አላቸው። ቫለንስ ናምበር ማለት አንድ ኤሌመንት ተረጋግቶ የሚቀመጥበት የመጨረሻው ደረጃ ነው። በተፈጥሮ ባለው ወይ ደግሞ ሳይንስ እንዳረጋገጠው ጥናት እንዳረጋገጠው ተረጋግቶ የምናገኝበት ደረጃው ነው። ያ ለምሳሌ ቅድም ሃይድሮጅን 2 ነው ኦክሲጅን 2 ነው ስንል ሁለት ኦክሲጅን ካልሆነ ሁለት ሃይድሮጅን ካልሆነ ተረጋግተው አይቀመጡም ብለናል። ተረጋግተው አልተቀመጡም የሚለው አይነት ለምሳሌ H2 የሚለው 2 ቫለንስ ናምበር ናት ማለት ነው። የኮምባይኒንግ ፓወርን የምታመለክት ናት። ሁለት ሃይድሮጅን እንዳለ ታመለክታለች ማለት ነው። some elements have more than one valence number which is different combining powers under different conditions። ለምሳሌ የተለመዱትን ስናይ አይረን የተለያየ ሊኖረው ይችላል። ኮፐር፣ ሊድ፣ ቲን የሚባሉ የተለያየ ቫለንስ ናምበር ሊኖራቸው ይችላል። በተለያየ ኮንዲሽን ላይ ሲቀመጡ በተለያየ ሁኔታ ምናልባት ሜቢ ዲፈረንት ኢነርጂ ሌቭል ወይ ደግሞ ሌላ ሪያክሽን ስላለ በዛ ሪያክሽን ልዩነት ምክንያት ቫለንስ ናምበራቸውም ሊለያይ ይችላል። ተረጋግተው የሚቀመጡበት ወይ ደግሞ ከሌላ ኤሌመንት ጋራ የሚሰሳቡበት ደረጃ ሊለያይ ይችላል። ሌላ አዮን የሚባል አለ። አተም ነው። አዮን የሚለው አተም ነው። ነገር ግን ይሄ አተም ኔጌቲቭ ወይም ፖዚቲቭ ቻርጅ የሚያመለክት ነው። the number of negative or positive charge an ion carries equal to the valence number of the ion። ለምሳሌ ክሎሪን ኖርማሊ አስ ኤሌመንት የሚቀመጥም ክሎሪን ነው። ተረጋግጦ አንድ ሞኖአቶሚክ የሆነ ኤሌመንት ነው። ስለዚህ የዚህ አዮኑ አንድ ነው ማለት ነው። አንድ ኔጌቲቭ ቻርጅ ነው ያለው። ኦክሲጅን ተረጋግቶ የሚቀመጠው ኦቱ ሆኖ ነው ወይም ደግሞ የምናገኘው ናቹራሊ ኦቱ ሆኖ ነው። ዳያቶሚክ ነው። ስለዚህ ቫለንስ ናምበሩም 2 ነው። ምክንያቱም አዮን is equals to valence number of that element። ስለዚህ ለምሳሌ Al 3 ነው፣ አዮኑም 3 ይሆናል ማለት ነው። just like that። ለምሳሌ እዚህ ጋር ያሉትን አንድ ቫለንስ ናምበር ያላቸውን ስናይ ቫለንስ ናምበር ሊቲየም አንድ ነው። ኖርማሊ አንድ ሆኖ እናገኘዋለን። ቫለንስ ናምበሩም አንድ ነው። ሶዲየም አንድ አተም ሆኖ እናገኘዋለን። የመጨረሻው ደረጃ ስቴብል ኤሌመንት ሆኖ የምናገኘው አንድ ሆኖ ነው። እነዚህ ፖታሺየም፣ ኮፐር የሚሉት በአጠቃላይ ሜታልም ሆነ ነን ሜታል አንድ አተም ሆነው የምናገኛቸው ናቸው። እነዚህኞች ደግሞ ሁለት ቫለንስ ናምበር ያላቸው የግድ ሁለት ኤሌመንቶች ወይም ሁለት አተሞች አንድ ላይ ሆነው ካላገኘን ተረጋግተው ስለማይቀመጡ ሁለት ሆነው እናገኛቸዋለን። ለምሳሌ ኤምጂ፣ ማግኔዥየም፣ ካልሺየም፣ አይረን የሚባሉ ሁለት ሆነው የምናገኛቸው ናቸው። ሌላው ቫለንስ 3 ያላቸው 3 ለምሳሌ አልሙኒየም ኤል 3 አልሙኒየም ናቸው አንድ ላይ ሆነው የምናገኛቸው። አይረን 3 አይረን ሆኖ ነው። ናይትሮጅን 3 ናይትሮጅን ሆኖ ነው የምናገኘው። ከዚህ ውጭ ተረጋግቶ አይቀመጥም ማለት ነው። ወይም ከሆነ ሌላ ኤሌመንት ጋራ የግድ ኮምባይን ይሆናል አውቶማቲካሊ ከቁጥጥር ውጭ በሆነ ሁኔታ ማለት ነው። ኦኬ ሶ አሁን እንዴት ነው የምንጽፋቸው ፎርሙላስ ባይነሪ ኮምፓውንድስ? ባይነሪ ማለት ሁለት ኮምፓውንዶች አንድ ላይ ቢመጡ እንዴት ነው መጻፍ የሚችሉት ነው። ሶ ባይነሪ ኮምፓውንድስ አር ኮምፓውንድስ ፎርምድ ፍሮም 2 different types of elements።
ሁለት እና ከዛ በላይ የሆኑ ኤሌመንቶች አንድ ላይ ሆነው ባይነሪ ኮምፓውንድስ ይመሰረታሉ። ለምሳሌ ይሄ ባይነሪ ኮምፓውንድ የሚጻፈው የራሱ ቅደም ተከተል አለው። አንደኛ we have to write the symbol of that element የኤሌመንቱ ሲምቦል ማን ነው። ከዛ በኋላ ቫለንስ ናምበሩ ቫለንስ ናምበሩን ማንም የሚፈጥረው አይደለም፣ በሳይንስ የተገኘ ቫለንስ ናምበር አለው። እሱን እንግዲህ ወይ ከመጻሕፍት ነው ወይ ደግሞ ከሆነ ስቶር ወይ ደግሞ ሴቭ ከተደረገ ዳታቤዝ ይሆናል። ከዛ በኋላ ክሪክሮስ ማድረግ ነው የመጨረሻውን የኮምፓውንድ ፎርሙላውን ለመጻፍ ማለት ነው። እዚህ ጋር የተቀመጠውን ነገር ስናይ ፖታሺየም አዮዳይድ የሚል ኤግዛምፕል ተቀምጧል። የፖታሺየም ኖርማሊ በቅደም ተከተሉ መሰረት መጀመሪያ ራይት ዘ ሲምቦል ኦፍ ኤሌመንት የፖታሺየም ሲምቦል ኬ ነው፣ የአዮዲን ሲምቦል አይ ነው። ከዛ ሁለተኛው ስቴፕ ምንድነው? ራይት ቫለንስ ናምበር። ሶ ፖታሺየም ምን አይነት ኤሌመንት ነው? ዳያቶሚክ ነው ሞኖአቶሚክ ነው? ሞኖአቶሚክ ነው አይደል? ስለዚህ አንድ ነው ቫለንስ ናምበሩ ማለት ነው። ከዛስ አዮዲንስ ሞኖአቶሚክ ነው ዳያቶሚክ ነው? ሞኖአቶሚክ ነው። ስለዚህ የዚህም በተመሳሳይ አንድ የሆነ ቫለንስ ናምበር አለ ማለት ነው። ከዛ ሶስተኛው ስቴፕ ምንድነው? ክሪክሮስ ዘ ቫለንስ ናምበርስ ቱ ኮንዘርቭ ቻርጅ ኦር ቱ ቢካም ኮምፓውንድ ኤሌክትሪካሊ ኒውትራል and write below the symbols if the valence number is 1 omit the subscript ይላል። መጻፍ አያስፈልገውም፣ በቃ ኦልሬዲ እንዳለ ይታወቃል ማለት። በዚህ መሰረት ክሪክሮስ ካደረግን በኋላ KI የሚል አንድ ኮምፓውንድ ፈጠርን ወይም ጻፍን ማለት ነው። ስለዚህ የፖታሲየም አዮዳይድ ኬሚካል ፎርሙላው KI ነው ማለት ነው። ሰው ለምሳሌ H2 የሚለውን ነገር ብናይ በዚህ ፎርሙላ መሰረት H2 ሃይድሮጅን አሁን ቫለንስ ናምበሩ 1 ተሰጠናል። ኦክሲጅን ቫለንስ ናምበር 2 ተሰጠናል። ክሪክሮስ አድርገን H2O የሚባል ሌላ ኮምፓውንድ ፎርሙላ በዚህ መንገድ ኬሚካል ፎርሙላውን መጻፍ እንችላለን። ስለዚህ ዞሮ ዞሮ በተሰጠነው መሰረት ይለያያል። ለምሳሌ ሁለተኛ ኤግዛምፕል ካልሲየም ክሎራይድ የሚባል ካልሲየም ክሎራይድ። ስለዚህ ካልሲየም ቫለንስ ናምበሩ 2 ነው። ኖርማሊ ካልሲየም 2 ሆኖ ነው የሚገኘው። ክሎሪን ደግሞ ቫለንስ ናምበሩ 1 ነው። ይህንን ክሪክሮስ ስናደርገው ጀስት ላይክ ዚስ የካልሲየም ቫለንስ ናምበር ወደ ክሎሪን ይሄዳል። የክሎሪን ቫለንስ ናምበር ደግሞ ወደ ካልሲየም ይመጣና CaCl2 ወይም ካልሲየም ክሎራይድ በዚህ መንገድ የተጻፈ ኬሚካል ፎርሙላ ይኖረዋል ማለት ነው። ስለዚህ ባጭሩ የእናንተ ሚና የሚሆነው ወይም የእናንተ ኃላፊነት እንዲህ አይነቱን ነገር ለመጻፍ ምንም የተለየ ማሰብ አያስፈልግም። አንደኛ ኬሚካሎች ወይ እነዚህ ኤሌመንቶችን መለየት፣ እነዚህ ኬሚካል ኤሌመንቶችን መለየት፣ ቫለንስ ናምበራቸው ስንት እንደሆነ እሱንም ማወቅ። ምንም ሌላ ምርምር አይፈልግም፣ ማወቅ ነው፣ ማንበብ ነው፣ በየጊዜው ማስታወስ፣ ሚሞራይዝ ማድረግ ነው። መሸምደድም ቢባል ዞሮ ዞሮ ሌላ አዲስ ነገር የለውም። በዚህ መንገድ ቫለንስ ናምበራቸውን ማወቅ ከተቻለ ክሪክሮሱ ያን ያህል ከባድ አይደለም የሚሆነው ማለት ነው። ሌላው ኔሚንግ ባይናሪ ኮምፓውንድስ የሚል ነው። ስያሜ መስጠትን በተመለከተ ነው። ኢን ኔሚንግ ኮምፓውንድ አንድ ኮምፓውንድ ስም ሲሰጠው ዘ ፖዚቲቭ አዮን ወይም ሜታል mentioned first followed by the negative ion non-metal. Binary compound is a compound that is made of only two different elements in a certain whole number ratio. This compound ወይ ደግሞ ባይናሪ ኮምፓውንድ እንለው ኮምፓውንድ ነው፣ ነገር ግን ሁለትና ከዛ በላይ ኤሌመንቶች አንድ ላይ ሆነው የሚፈጥሩት ነው በሆነ ሬሾ ማለት ነው። ብዙ ጊዜ ብረት ከሆነ ሜታል ግሩፕ ላይ ያለ ኤሌመንት ከሆነ የሚኖረው አዮን ፖዚቲቭ እንደሆነ ልብ ማለት ነው። እንደገና ደግሞ ነን ሜታል ከሆነ ደግሞ የሚኖረው አዮን ወይም ቻርጁ ኔጌቲቭ ቻርጅ ነው ማለት ነው። በዚህ መሰረት ስያሜያቸው ህግ አለው። ከህጉ መካከል ለምሳሌ if the binary compound consists of metal and non metal ብረትና ብረት ያልሆነን ነገር የያዘ ባይነሪ ኮምፓውንድ ወይ ደግሞ ሁለት ኤሌመንቶችን የያዘ ኮምፓውንድ ከሆነ the name of a metal named first by its name መጀመሪያ ይሰየማል። ከዛ በኋላ ግን የመጀመሪያው ወይ ደግሞ የነን ሜታሉ የመጀመሪያውን ስም እንይዝና የመጨረሻ ሌተሮችን IDE ብለን እንቀይራለን። ለምሳሌ በምሳሌውና የተሻለ ይገባቸዋል። ለምሳሌ ናይትሮጅን ነን ሜታል ነው። ስለዚህ ሲሰየም ናይትራይድ የሚል ስያሜ ይኖረዋል ነው። በቃ ይሄ አግሪመንት ነው። ኦክሲጅን ነን ሜታል ነው። አሁንም መጨረሻ ላይ ከሆነ ነገር ጋር ሲቀላቀል ከሆነ ኤሌመንት ጋር የሚፈጠረው ኦክሳይድ የሚል ይሆናል። ፍሎሪንም ነን ሜታል ነው። ከሆነ ሜታል ጋር ሲቀላቀል ፍሎራይድ የሚል ነገር ይመጣል ማለት ነው። ክሎሪን ክሎራይድ ወደሚል ይቀየራል ማለት ነው። ባይነሪ የሆነ ኮምፓውንድ ላይ አድ ስናደርገው ማለት ነው። ብሮሚን ብሮማይድ፣ አዮዲን አዮዳይድ፣ ፎስፈረስ ፎስፋይድ፣ ሰልፈር ሰልፋይድ። ይሄ እንግዲህ ስምምነት ነው ማለት ነው። እንደምታዩት ለምሳሌ ፎስፈረስ ፎስፈራይድ ለምን አይባልም? እንደዚህ ብሎ መጠየቅ ችግር አይደለም፣ ግን
እንዲህ ቢሆንስ የሚል ስምምነት ተቀምጧል። እሱን መያዝ ብቻ ነው፣ ሌላ አዲስ ነገር የለውም። ሶ ዜር አር ሜታልስ ዛት ፎርም ሞር ዛን ዋን ፖዚቲቭ አዮን ኢን ኤኒ ኮምፓውንድስ ኦፍ ሜታልስ። ብረቶች አንዳንዴ ከአንድ በላይ ፖዚቲቭ አዮን ያላቸው ሊኖሩ ይችላሉ። በዚህ ጊዜ ከአንድ በላይ ቫለንስ ናምበር ይኖራቸዋል ማለት ነው። ይህ አይነት ስያሜ ሲኖር ደግሞ ኢን ኔሚንግ ኮምፓውንድስ ኦፍ ሜታልስ ዊዝ ሞር ዛን ዋን ቫለንስ ናምበር፣ ምክንያቱም አዮናቸውና ቫለንስ ነምበራቸው ኢኩቫለንት ነው ብለናል። የአንድ ኤለመንት ቫለንስ ናምበር ከአዮኑ ጋር እኩል ነው የሚሆን ብለናል። ስለዚህ በሮማን ናምበር ይጻፋል ብዙ ጊዜ። ይሲ ኢን ኔሚንግ ኮምፓውንድስ ኦፍ ሜታልስ ዊዝ ሞር ዛን ዋን ቫለንስ ናምበር ስቴት ቫለንስ ዊዝ ሮማን ናምበር ኢን ብራኬት ቱ ኢንዲኬት ፖዚቲቭ ቻርጅ። ለምሳሌ አይረን 2 አዮን ያለው፣ ስለዚህ ሲጻፍ እንዴት ይሆናል? አይረን ይባላልና በሮማን ናምበር 2። ስለዚህ 2 የምትለዋ ነገር ይችን ቫለንስ ናምበሯን ለማመልከት ነው። ስለዚህ ቻርጇ 2 መሆኑን ያመለክታል ማለት ነው። የምታመለክትም ፖዚቲቭ ቻርጅን ይሆናል ማለት ነው። ስለዚህ ሲነበብም አይረን 2 ተብሎ ይነበባል ማለት ነው። አይረን 3 አዮን ካለው ደግሞ ሲጻፍ አይረን ሮማን ናምበር ውስጥ ደግሞ እንደዚህ 3 ተብሎ ይጻፋል። ስለዚህ ሲነበብ አይረን 3 ተብሎ ይነበባል ማለት ነው። ኦኬ፣ ሌላው ፖሊአቶሚክ አዮንስ ናቸው። ከሁለት በላይ አዮን ያላቸው ኤሌመንቶችን በተመለከተ ነው፣ ወይም አተምስ። ስለዚህ አዮን ምላቸው አተምስ ኦር ግሩፕ ኦፍ አይተምስ ዛት ሃቭ ፖዚቲቭ ኦር ኔጌቲቭ ቻርጅስ they can be simple ions as Cl O2 just like O2 ion Al 3 ion ወይም ደግሞ ፖሊአቶሚክ አዮንስ ላይክ ለምሳሌ ልክ እንደዚህ ሁለትና ከዛ በላይ አተሞችን የያዘ ONH OH NO SO4 PO4 just like እንደዚህም ሊሆኑ ይችላሉ። ፖሊአቶሚክ አዮን also called compound ion። ፖሊአቶሚክ ማለት ሁለት አተም ነው። ስለዚህ ሁለት አተም ያለው ደግሞ ኮምፓውንድ ይባላል ብለናል። ፖሊአቶሚክ አዮን also called compound ion is positively or negatively charged group of atoms። ወይ ፖዚቲቭ ቻርጅ ይኖረዋል ወይም ኔጌቲቭ ቻርጅ ይኖረዋል depending on the nature of that atom። የአተሙ ኔቸር በሚፈቅደው ልክ ወይ ፖዚቲቭ ነው ወይ ኔጌቲቭ ነው። ሁሉም ሜታል ከሆነ ፖዚቲቭ ነው፣ ወይም ደግሞ ነን ሜታል ካለ ደግሞ ኔጌቲቭ የሚሆንበት እድል አለ ማለት ነው። ምክንያቱም ነን ሜታልስ ኔጌቲቭ ቻርጅ ነው ያላቸው፣ ሜታልስ ከሆነ ደግሞ ፖዚቲቭ ቻርጅ ነው ያላቸው ማለት ነው። ኮመን ወይ ደግሞ በአብዛኛው በተለያየ ሁኔታ የሚታወቁ ፖሊአቶሚክ አዮንስ ለምሳሌ አሞኒየም አዮን፣ የናይትሮጅን እና ሃይድሮጅን 4 ሃይድሮጅን፣ NH4 ሃይድሮክሳይድ አዮን፣ ናይትራይድ አዮን፣ ናይትራይት አዮን ጀስት ላይክ በዚህ መንገድ፣ ወይም ደግሞ ቫለንስ ናምበር 2 ያላቸው ሰልፌት አዮን፣ ካርቦኔት አዮን፣ ሰልፋይት አዮን፣ ፎስፋይት አዮን፣ እንደገና ደግሞ ቫለንስ 3 ያላቸው። ስለዚህ ቫለንሳቸው በዚህ መንገድ የተቀመጡላቸው ነገሮች አሉ። እንዴት እንደሚጻፉ እናያለን። ለምሳሌ in writing chemical formula of compounds that contain polyatomic ion follow the same steps used for writing formulas of binary compounds and use bracket if the valence number is different from 1 not simplified። መቃለል አይችልም ማለት ነው። ለምሳሌ አሞኒየም ክሎራይድን ስንጽፍ እንዲሁ ነው ይጻፋል ነው። አት ናቹራል የሚገኘው አሞኒየም NH4 ነው። አንድ ቫለንስ ናምበር እንዳለው ተሰጠናል። ስለዚህ ቫለንስ ናምበሩ 1 ነው ማለት ነው እዚህ ተቀመጠው። የክሎሪን ደግሞ በተመሳሳይ ቫለንስ ናምበሩ ስንት ነው? ከዚህ በፊት አይተነዋል፣ 1 ነው። ስለዚህ በዚህ መንገድ ክሪክሮስ ስናደርገው የክሎሪን ወደዚህ ይመጣል፣ የአሞኒየም ወደዚህ ይመጣል። ኖርማሊ አሞኒየም ክሎራይድ NH4Cl ተብሎ ይጻፋል። ሌላ ደግሞ ለምሳሌ የአሞኒየም ሰልፌትን ስንጽፍ አሞኒየም እንደገና ሰልፌት ሰልፈር ማለት ነው አይደለ? ወይም የሰልፌት ኦክሳይድ ስለሆነ ኦኬ። NH4 አሞኒየም 1 ነው። ሰልፌት አዮን ደግሞ SO4 ነው። 2 አዮን ያለው። ስለዚህ ቫለንሱ 2 ነው የሰልፌት ማለት ነው። ሰልፌት 2 አለው። NH4 ወደ አሞኒየም ደግሞ 1 አለው። ስለዚህ የሰልፌት አዮኑ ወደ NH4 ልክ እዚህ ጋር እንደምታዩት NH4 ከዛ በቅንፍ ውስጥ አደረግንና 2 አደረግነው። ለምን? NH4 ወይም አሞኒየም ደብል ሆኗል ማለት ነው። ኖርማሊ እዚህ ጋር ፎርሙላው በዛ መንገድ የተቀመጠ ነው። So follow the same type used for writing binary compounds ስንጽፍ እንደነበረው ማለት ነው። ነገር ግን ምን ይላል? use bracket if the valence number is different from 1 ከአንድ ውጭ ከሆነ ቅንፍ ተጠቀሙ ይላል። ስለዚህ የሳልፌት ቫለንስ ናምበር 2 ስለነበረ አንድ ቢሆን ኑሮ ቅንፍ አንጠቀምም ነበር። NH4 SO4 ብለን እንጽፍ ነበር። ነገር ግን የተሰጠን አዮን 2 ስላለ ወይም ቫለንስ ናምበሩ የሳልፌት ቫለንስ ናምበሩ 2 ስለሆነ በቅንፍ ውስጥ እንደዛ ብለን ጻፍን። በሳልፌት ቦታ ለምሳሌ አንድ ፎስፌት አዮን ቢሆን ነው ስንት አዮን ነው? 3 ነው ያለው። ቫለንሱ 3 ነው። ስለዚህ ቫለንሱ 3 ስለሆነ እዚህ ጋር 3 ብለን እንጽፍና
እዚህ ጋር እቺ በሁለት ቦታ 3 ብለን እንጽፍና NH4 በቅንፍ ውስጥ 3 ይሆንና PO4 ተብሎ ይጻፍ ነበር ማለት ነው። ፎስፋይት ይለያያሉ ማለት ነው እንደምታዩዋቸው። ኦኬ ሶ ይሄ እንግዲህ በልምድ የሚመጣ ነገር ነው። ኖርማሊ ኤክሰርሳይዝ ስታደርጉ እንዲህ አይነት ነገሮችን መስራት ስትለምዱ ወይም ደግሞ ኖርማሊ ኤግዛምፕሎችን ሞር እያያችሁ ስትሄዱ በዚህ መንገድ እንዴት እንደሚሰሩት እየለመዳችሁ ትሄዳላችሁ። ለምሳሌ NH4 አሞኒየም ክሎራይድ ቅድም አየን። አልሙኒየም ሰልፌት አሁን አልሙኒየም የኤል አዮኑ ስንት ነው? 3 ነው። 3 አዮን ያለው ፖላቶሚክ ስለሆነ የSO4 ደግሞ ሰልፌት ስንት ነው? 2 ነው ያለው። ስለዚህ የሰልፌት ወደ ይመጣል። እንደገና የኤል ደግሞ ወደ ሰልፌት ይመጣና ሰልፌት 3 ስለሆነ በቅንፍ ውስጥ እንዳይቀላቀል ተባስቶ ግን ሊቀመጥ አይችልም ነው። በዚህ መንገድ ይሆናል። አጻጻፍ ስምምነት ነው። ሌላ ምንም አዲስ ነገር የለውም። ሌላው እንዴት ነው የሚነበበው? እንዴት ነው የሚተረጎመው ነው። በዚያ መንገድ የተጻፈ ነገር እንዴት ነው የሚተረጎመው? ስለዚህ በሌላ ፎርሙላ ወይም በሌላ ትምህርት ያንዳንዳቸውን የተለያዩ ኬሚካሎችን እንዴት እንደምንጽፍ እንዴትስ እንደምንተረጉም እናያለን። ኤኒዌይስ ሁለት አይነት አተረጓጎም ወይም አነባበብ አለ። ኳሊቴቲቭ ወይም ኳንቲቴቲቭ የሚባል አለ። ወይም ብሎ በጻፍ የሚነገር ብቻ ይሆናል፣ ወይም ደግሞ በመጠን ልኬትን የሚያመለክት ይሆናል። ለምሳሌ ኳሊቴቲቭ ማለት ሲምቦል ሪፕሬዘንትስ አይደንቲቲ፣ አንደኛ የትኛው ኤሌመንት እንደሆነ ማወቅ እንችላለን በቀላሉ ኳሊቴቲቭ። ስለዚህ ለምሳሌ ሲኤል2 ኳሊቴቲቭሊ ሰብስክሪፕት ይችኛዋ ሁለት የምታመለክተው ሰብስክሪፕት ክሎሪን ሞለኪውል እንዳለው ነው። ሁለት ክሎሪን ሞለኪውሎችን ነው የምታመለክት። ኦክሲጅን ለምሳሌ ኦ ነው ሲጻፍ፣ ስለዚህ አንድ ኦክሲጅን አተም እንዳለ ያመለክታል። ሌላ ኤሌመንት ኦ የሆነ ስያሜ ያለው የለም። ኤፍኢ አይረን ሜታል እንደሆነ የታወቀ ነው። ሲኤኦ ኳሊቴቲቭሊ አንድ ካልሲየም እና አንድ ኦክሲጅን አተም አንድ ላይ እንደሆኑ ያመለክታል። CaNO3 በዚህ መንገድ የተጻፈ ፖላቶሚክ ኮምፓውንድ ከሆነ ደግሞ ኳሊቴቲቭሊ እንዴት ነው የምንተረጉመው? ካልሲየም ናይትሬት ሜድ ፍሮም ዋን አተም ኦፍ ካልሲየም፣ አንድ ካልሲየም አተም እንዳለና ሁለት ናይትሬት አዮን እንዳለ ያመለክታል። ስለዚህ ሁለት የምታመለክተው ናይትሬት የሚለው ነገር ሁለት መሆን አለበት ማለት ነው። ሁለት ናይትሬት አዮን እንዳለ ካልሲየም ደግሞ አንድ እንደሆነ ያመለክታል። ስለዚህ አንድ የተጻፈ ነገር ብታገኙ ለምሳሌ ከላይ ካየናቸው ለምሳሌ አሁን NH4Cl ወይም ደግሞ አሞኒየም ክሎራይድ የሚለውን ነገር ስናይ ለምሳሌ NH4 አንድ NH4 የሚል አሞኒየም አለ። እንደገና ደግሞ አንድ ደግሞ የክሎሪን አተም እንዳለ ልብ ማለት ያስፈልጋል። ኮፐር NO3 እንዴት ነው የሚነበብ? ቅድም ባየነው መንገድ NO3 ናይትሬት። ስለዚህ ኮፐር ናይትሬት፣ ኮፐር አንድ አተም ነው። እንደገና ደግሞ ናይትሬት ደግሞ ሁለት አተምስ እንዳሉ የሚያሳይ መሆኑን ልብ ማለት ያስፈልጋል። ኳንቲቴቲቭሊ ሲምቦል ሪፕሬዘንትስ ዘ ናምበር ኦፍ አተምስ ኦፍ ዘ ኤሌመንትስ፣ ምን ያክል በቁጥር ኳንቲቴቲቭ ማለት በቁጥር። ለምሳሌ የእናንተ ስም ኳሊቴቲቭ ነው፣ የሆነን ስምን ብቻ የሚያመለክት ውበትን የሚያመለክት እንዲህ አይነት ነገር ከሆነ ኳሊቴቲቭ እንለዋለን። ከዛ ውጭ ግን መጠንን ቁጥርን የሚያመለክት ከሆነ ደግሞ ኳንቲቴቲቭ እንለዋለን። ኳንቲቴቲቭሊ አንድ ፎርሙላ የሚያመለክተው ሲምቦል ሪፕሬዘንትስ ዘ ናምበር ኦፍ አተምስ ኦፍ ዘ ኤሌመንትስ፣ ምን ያክል አተም እንዳለ ነው። ለምሳሌ የፎርሙላ ስታንድስ ፎር ዋን ሞለኪውል ኦር ፎርሙላ ዩኒት ኦፍ አን ኤሌመንት ኦር ኤ ኮምፓውንድ። ለምሳሌ NCl2 ኳንቲቴቲቭሊ ሁለት የምትለዋ ቁጥር ኳንቲቴቲቭሊ የምታመለክተው ሁለት የክሎሪን ሞለኪውል እንዳለ ነው። ናምበር ፕሪሲዲንግ ሲምቦልስ ኮልድ ኮኤፊሽንት፣ አንዳንዴ ከስያሜው በፊት የሚጻፍ ቁጥር ሊኖር ይችላል። ዚስ ኢንዲኬትስ ዘ ናምበር ኦፍ አተምስ ኦፍ ዘ ኤሌመንት ኢን ኤ ፎርሙላ። ለምሳሌ 2Fe የሚለው ሁለት የአይረን አተም እንዳለ የሚያመለክት ነው። ስለዚህ ሁለት የአይረን አተም በዚህ መንገድ በኮኤፊሽንት መልክም ሊጻፍ ይችላል ነው። ኤ ሰብስክሪፕት ሪትን አፍተር ኤ ሲምቦል ወይም to the right indicates that the element is in molecular form, atomic form, molecular form የሚለውን መለየት ያስፈልጋል። መጀመሪያ የሚጻፍ ከሆነ በአቶሚክ ፎርም ነው። ስለዚህ ሁለት የአይረን አተም እንዳለ ነው። ነገር ግን በእንዲህ አይነት መልክ በሰብስክሪፕት የሚጻፍ ከሆነ ደግሞ በሞለኪውል መልክ የተጻፈ መሆኑን ያመለክታል ማለት ነው። The coefficient of a molecule or a formula unit indicates the number of molecules or formula unit of that substance. ምን ያክል ሞለኪውል ምን ያክል ፎርሙላ ዩኒት እንዳለ የሚያመለክት ነው። ኮኤፊሽንት የተጻፈው ነው በዚህ መንገድ ቅድም ባየን ነው ማለት ነው። ኦኬ ለምሳሌ 3H2O ሚል ነገር ቢኖር አሁን ኮኤፊሽንትም አለ ሰብስክሪፕትም አለ። ዘ ኮኤፊሽንት 3 የሚለው የሚያመለክተው
3 የውሃ ሞለኪውል እንዳለ ነው። በተመሳሳይ 2 CO2 ወይም 2 ካርበን ዳይኦክሳይድ ማለት ነው። ስለዚህ ዘ ኮፊሸንት እቺ 2 የመጀመሪያ ማለት ነው። ይችን ነው እቺኛዋን አይደለም። ኦክሲጅን ላይ ያለችዋን ሳይሆን መጀመሪያ ላይ ያለችዋ 2 ኮፊሸንት ናት። ስለዚህ ምን ያመለክታል? 2 የካርበን ዳይኦክሳይድ ሞለኪውል እንዳለ ነው። የዛሬው ትምህርታችን ይህን ይመስላል። በቀጣይ ሲምፕል ኬሚካል ሪያክሽንስ ኤንድ ኢኩዌሽንስ የሚለው ጋር እንገናኛለን። ቻው